ዓለም በታሪኳ አይታው በማታውቀው እጅግ አስፈሪ የጦርነት አፋፍ ላይ ትገኛለች። በመካከለኛው ምስራቅ የተቀሰቀሰው ግጭት አሁን ወደ አህጉራዊና ዓለም አቀፋዊ ቀውስ እያደገ ነው። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በጣም ጠንካራና አውዳሚ ወታደራዊ እርምጃዎችን ለመውሰድ መዘጋታቸውን ሲገልጹ፣ በቤጂንግ በኩል ደግሞ የፑቲን የቅርብ አጋር የሆነችው ቻይና የአሜሪካን ወታደራዊ እንቅስቃሴ በመቃወም ለኢራን የፖለቲካና የዲፕሎማሲ ጋሻውን አቅርባለች። ፕሬዝዳንት ትራምፕ ለጋዜጠኞች በሰጡት መግለጫ የአሜሪካ መከላከያ ሚኒስቴር ፔንታጎን በኢራን ላይ ሊወሰዱ የሚችሉ በጣም ጠንካራ አማራጮችን እየመረመረ መሆኑን አረጋግጠዋል። እነዚህ አማራጮች ምን ናቸው? አንደኛው በኢራን የኒውክሌር ጣቢያዎችና የጦር ሰፈሮች ላይ ቀጥተኛ የአየር ድብደባ ማካሄድ ሲሆን፣ ሁለተኛው ደግሞ የኢራንን የኮምፒውተር መረብና የመገናኛ ዘዴዎችን የሚያሰናክል መጠነ ሰፊ ሳይበር ጥቃት መሰንዘር ነው። ትራምፕ እንዳሉት የኢራን መሪዎች ለመደራደር ስልካቸውን አንስተው ደውለዋል። መደራደር ይፈልጋሉ ብለዋል ትራምፕ። ነገር ግን በኢራን ከተሞች የሚፈሰው የዜጎች ደም ካልቆመም አሜሪካ ከማንኛውም ድርድር በፊት እርምጃ ልትወስድ እንደምትችል አስጠንቀዋል። ይህ ደግሞ በቀጠናው ያለውን ውጥረት ወደማይመለስበት ደረጃ አድርሶታል። የአሜሪካ ወታደራዊ ዛቻ በጨመረ ቁጥር የኢራን የቅርብ ደጋፊዎች የሆኑት ቻይናና ሩሲያ ድምፃቸውን እያሰሙ ነው። የቻይና የውጭ ጉዳይ ሚኒስቴር በሰጠው መግለጫ የውጭ ጣልቃ ገብነት የቀጠናውን ሰላም ይበልጥ ያናጋል በማለት አሜሪካንን አስጠንቅቀዋል። ቻይና የኢራንን ሉዓላዊነት ማክበር እንደሚገባና ከማንኛውም ግጭት በውይይት መፈታት እንዳለበት ትናገራለች። ነገር ግን የቻይና አቋም ለኢራን መንግስት በህዝቡ ላይ የሚወስደውን የኃይል እርምጃ እንዲቀጥል የሞራል ድጋፍ እየሰጠው ነው የሚሉ ወገኖች ጥቂት አይደሉም። የፑቲንና የሺጂንፒንግ ጥምረት አሜሪካ በመካከለኛው ምስራቅ ያላትን የበላይነት ለመገዳደር ኢራንን እንደ መጫወቻ ካርድ እየተጠቀሙባት መሆኑን ግልጽ እየሆነ መጥቷል ብለዋል ተንታኞች። በኢራን ውስጥ ምን እየተካሄደ ነው? አገሪቱ ለተከታታይ 84 ሰዓታት ሙሉ በሙሉ ከኢንተርኔት ዓለም ተለይታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ኢራን ለጦርነትም ሆነ ለድርድር ዝግጁ ናት ብለዋል። አራግቺ አሜሪካና እስራኤልን ተቃውሞውን በማቀጣጠል ከሰዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባገር ባቃሊፍ እጅግ አስፈሪ ማስጠንቀቂያ ሰጥተዋል። አሜሪካ ጥቃት የምትሰነዝር ከሆነ የተያዙት ግዛቶች እስራኤልና በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ የጦር ሰፈሮች፣ መርከቦችና ወታደራዊ ማዕከላት የኢራን የለየላቸው ኢላማዎች ይሆናሉ ብለዋል። ይህ ማለት ጦርነቱ ከተቀሰቀሰ ወደ ሳውዲ አረቢያ፣ ኳታር፣ ኢራቅና ሶሪያ ሊሰራጭ እንደሚችል ፍንጭ ሰጥተዋል። ይህ ውጥረት አዲስ አይደለም። ባለፈው ዓመት ሰኔ 2025 ኢራን ከእስራኤልና ከአሜሪካ ጋር ለ12 ቀናት የፈጀ ደም አፋሳሽ ጦርነት ውስጥ ነበረች። በወቅቱም አሜሪካ የኢራንን ዋና ዋና የኒውክሌር ማዕከላት በቦምብ ደብድባለች። ኢራን በበኩሏ በመቶዎች የሚቆጠሩ ሚሳይሎችን ወደ እስራኤል ተኩሳለች። ያ የጦርነት የኢራንን የአየር መከላከያ ስርዓት ክፉኛ አዳክሞታል ተብሎ ቢታመንም አሁን ግን ትራምፕ በድጋሚ ወታደራዊ እርምጃ ወስዳለሁ ሲሉ መዛታቸው በኢራንና በአሜሪካ መካከል ያለው የቃላት ጦርነትና የዲፕሎማሲ መካረር አሁን ወደ አዲስና እጅግ አስፈሪ ምዕራፍ መሸጋገሩን ያሳያል። የኢራን ከፍተኛ መንፈሳዊ መሪ አያቶላ አሊ ካሜኔ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በቀጥታ ኢላማ ያደረገና ውድቀታቸው መቃረቡን የሚያበስር እጅግ አነጋጋሪ ምስል በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ይህ ድርጊት በሁለቱ ሀገራት መካከል ያለውን ቅራኔ ይበልጥ ያባባሰው ሲሆን በመካከለኛው ምስራቅ ያለውን የፖለቲካ ትኩሳትም ወደ አስከፊ ደረጃ አሸጋግሮታል። አያቶላ አሊ ካሜኔ በኤክስ ተብሎ በሚጠራው የማህበራዊ ትስስር ገጻቸው ላይ ያጋሩት ምስል የጥንቱን የግብጽ ፈርዖኖች የቀብር ስነ ስርዓት የሚያሳስብ ሲሆን በውስጡ ግን የዶናልድ ትራምፕ መልክ የያዘና እየፈራረሰ ያለ የድንጋይ ሐውልት ውስጥ ሳርኮፋገስ ይታያል። ምስሉ እንደ ፈርዖን የሚል ትልቅ መግለጫ የታከለበት ሲሆን ትርጉሙም ትራምፕ ልክ እንደ ጥንቶቹም ጨካኝና ትዕቢተኛ መሪዎች ሁሉ ውድቀታቸውን እንደሚቀበሉ የሚያመለክት ነው። ካሜኔ መልእክታቸውን ይበልጥ ግልጽ ለማድረግ በፋርስ ቋንቋ በጻፉት ማብራሪያ በታሪክ ውስጥ ዓለምን በጉልበት ለመቆጣጠር የሞከሩ እንደ ፈርዖን ናምሩድ እንዲሁም የቀድሞው የኢራን ነገሥታት ሬዛ ካን እና ሙሐመድ ሬዛ ፓህላቪን ጠቅሰዋል። እነዚህ መሪዎች ሁሉ በስልጣናቸው ማማ ላይ በነበሩበት ወቅት በድንገት እንደተፈረካከሱ በማስታወስ ይህኛውም ቢሆን በቅርቡ ይወርቃል ሲሉም
ለትራምፕ የቀጥታ ማስጠንቀቂያ ሰጥተዋል። ይህ የኢራን መንፈሳዊ መሪ ቁጣ የተቀሰቀሰው ዶናልድ ትራምፕ በቅርቡ በኢራን መንግስት ላይ ካሰሟቸው ተከታታይና ጠንካራ ዛቻዎች በኋላ ነው። ትራምፕ በኢራን ውስጥ እየተካሄደ ያለውን ህዝባዊ ተቃውሞና የኢኮኖሚ ቀውስ መነሻ በማድረግ የኢራን አመራሮች ላይ ጫና የሚያሳድረው አስተያየቶችን ሲሰጡ ቆይተዋል። በተለይም በኢራን ውስጥ ያለው የውስጥ አለመረጋጋት እንዲባባስ ትራምፕ ግፊት እያደረጉ ነው የሚል የኢራን ባለስልጣናት ከፍተኛ ቅሬታ ሲያቀርቡ ቆይተዋል። አሁን ካሜኔ የለቀቁት ምስል ለእነዚህ ዛቻዎች ሰጠ ምላሽ እንደሆነ የፖለቲካ ተንታኞች ይገልጻሉ። በሌላ በኩል የኢራን መንግስት ከውጭ ጫና በተጨማሪ በሀገር ውስጥ በከፋ ህዝባዊ ተቃውሞ እየተናወጠ ይገኛል። ለዚህ ተቃውሞ ዋነኛው ምክንያት የኢራን ገንዘብ ሪያል የመግዛት አቅሙ እጅግ በከፍተኛ ሁኔታ ማስቆልቆሉና የሀገሪቱ የኢኮኖሚ ሁኔታ ከቀን ወደ ቀን መበላሸቱ ነው። ህዝቡ በመንግስት ላይ ያለውን ከፍተኛ ቅሬታ በየአደባባዩ እየገለጸ ይገኛል። ይህ በእንዲህ እንዳለ በተቃውሞ ሳቢያ እየፈሰሰ ያለው የሰው ልጅ ህይወት እጅግ አሳሳቢ ደረጃ ላይ ደርሷል። ምንም እንኳ የኢራን መንግስት ይፋዊ የሟቾች ቁጥር ባያሳውቅም መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋቾች ድርጅት ያወጣው መረጃ እንደሚያመለክተው ከሆነ እስካሁን ድረስ የጸጥታ ኃይሎችን ጨምሮ ቢያንስ 544 ሰዎች ህይወታቸውን አጥተዋል። በተጨማሪም ከ1000 በላይ ሰዎች ላይ ከባድና ቀላል የአካል ጉዳት ደርሷል። ድርጅቱ አክለውም በኢራን 31ም ክፍለ ሀገራት በሚገኙ 186 ከተሞች ውስጥ በተካሄዱ ተቃውሞዎች ቢያንስ 10681 ሰዎች በቁጥጥር ስር መዋላቸውን ገልጿል። ይህ በሀገሪቱ ታሪክ ውስጥ ካሉ ትላልቅ እስራቶች አንዱ ሆኖ ተመዝግቧል። የኳታሩ አልጀዚራ ቴሌቪዥን የታስኒም የዜና ወኪልን ጠቅሶ እንደዘገበው ከሆነ ባለፉት ጥቂት ቀናት ውስጥ ብቻ በኢራን የተለያዩ አካባቢዎች በተከሰቱ ግጭት 109 የኢራን የጸጥታ አካላት ተገድለዋል። ይህም ሁኔታው ወደ እርስ በርስ ግጭት እያመራ መሆኑን የሚያሳይ ስጋት ፈጥሯል። በቀጣዮቹ 24 ሰዓታት ውስጥ ምን ሊከሰት ይችላል? ትራምፕና የኢራን መሪዎች በሚስጥር ይገናኙ ይሆን ወይስ የአሜሪካ ሚሳኤሎች ወደ ቴህራን ይተኮሳሉ? የኢራን ሕዝብ የአገዛዙን ቀንበር ሰብሮ ይጥል ይሆናል? ዓለም ትንፋሿን ውጣ እየጠበቀች ነው። እኛም ሁኔታውን በንቃት እየተከታተል እናቀርባለን። እናንተስ ምን ታስባላችሁ? አሜሪካ ጣልቃ መግባት አለባት ወይስ የኢራን ሕዝብ በራሱ መፍትሄ መፈለግ አለበት? ቻይና እና ሩሲያ ጦርነት ውስጥ ይገባሉ ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ጤና ይስጥልን።